የዘይነብና የሰራት ሚስጥራዊ ጋብቻ የሰራትን ልጆች ኢኪምና ሀያልን በጣም ያስደነገጠ ነው። ባራክን ብትሆን ይህንን ገምታ ነበረ። ነገር ግን በሴዴፍ ጓደኞችና በእሷ ዙሪያ ባሉ ሰዎች ይህን ነገር እንዳወቀች ለራሷ ጥቅም ብቻ መጠቀም እንዳለባን ነበር የታወቃት። ስለዚህ ደና አርጋ ነበረ የተጠቀመችበት። ይህም ሰራት ከልጆቹ ጋር እንዳይግባባ አረገችው። ሀያልና ኢኪም አሁን አባታችን ከኛ ውጭ ህይወት ውስጥ ሌላ ሰው አስገባ፣ ከዚህ በኋላ አናምነውም የሚል ነገር ውስጣቸው ተፈጠረ። ስለዚህ ወደ እናታቸው ቤት እየመጡ ናቸው። ባራክ በዚህ እንኳን ተሳካላት። ሰራት ደግሞ ሰልችቶታል። ሰራት ወንድሙ ክዶታል። ሰራት በአንድ በኩል በባራክ ምክንያት ተጽዕኖ እየተደረገበት ነው። ስለዚህ መለማመጥ አይፈልግም። ልጆቹን ሊያስረዳቸው ሞከረ። ነገር ግን እነሱ ጥለውት እየሄዱ ናቸው። አሁን ሰራት ከሴዴፍ ጋር ቢሮ ውስጥ እየተጨቃጨቀ ነው ያለው። ባራክ ያወቀችበት መንገድ ገባው። ያወቀችው በሴዴፍ ጓደኛ ምክንያት ነው። ይህን ነገር እንዴት አላስቆምሽም? ይሄ እኮ የአንቺ ስራ ነው ይላታል። ምናልባት ሰራት ቀደም ብለ ስለ ጋብቻው ብነግሬ ኖሮ ይህን ነገር ላስቆም እችል ነበር አለችው። ዝም በይ እባክሽ፣ መጀመሪያም ስራሽን በአግባቡ መስራት ምን ነበረብሽ? ጋዜጠኞችን በተመለከተ ነው አይደል ስራሽ? ሆቴል ውስጥ እያንዳንዱን ሚስጥር በተመለከተ የሚወራብንን ማይወራብንን ነገር ለይተሽ ታውቂያለሽ። ይህን እያወቅሽ እንዴት ዝም ትያለሽ? እያላ ነበረ። አቶ ሰራትን እኮ ዝም እኮ አላልኩም እኮ ምንድን ነው ማለት እያለች ልታስረዳው ሞከረች። ቴቤት በድንገት እየደወለለን ነው። ስልኩን አነሳው። ከዛ እሷን ውጭ እያላን ነበረ። በጣም ተናደዋል። የቴቤትን ስልክ እያነሳ ሄለው ቴቤት ምን ላርግህ እያሉ ነበረ። ሰራት መነጋገር አለብን እያሉ ነበር። ቴቤት ይውልስ እኔ አሁን ትዕግስቴን አትፈታተነኝ። ከአንተ ጋር ምንም ነገር ማውራት አልፈልግም። ምንድን ነው የምትፈልገው? ለምረው ማተወኝ ቆይ አንተ እያሉ ነበረ። በኋላ ትጸጸታለህ አለው። ስማ ለማንኛውም እኔ አንተን የመጉዳት ምንም አይነት ፍላጎት የለኝም። ካድረን በተመለከተ ካድረን ለማሳደግ እኔ ራሴ ማመልከቻ አስገብቻለሁ አለው። ሰራት ተናደደ። ምንድን ነው አንተ ቆይ የምታስበው ብሎ ተናዶ እየጠየቀው ነበረ። ስለ ካድር ግን ያው የምታስብ ከሆነ ለድርድር ዝግጁ ነኝ አለው። የምን ድርድር ነው የምታወራው? ስለምን ድርድር ነው የምታወራው እያለ ሰራት ይጮሃል። በአንድ በኩል ትቤት ደግሞ ልጄን የሞተበት ሆቴል መግዛት ፈልጋለሁ፣ ያን ሆቴል ትሸጥልኛለህ፣ ከዛ በኋላ ካድርን አሳልፌ እሰጥሃለሁ ይለዋል። ሰራት ገደል ግባ ብሎ ሰድቦት ስልኩን ጆሮ ላይ ዘጋበት። ከዛ በፍጥነት ሊወጣ ነው። ከዛ ወደ ቤት መጣ። ቤት ከመጣ በኋላ ቁጭ ብሎ እያሰበ ነበረ። በድንገት የመጣችው ዘይነብ ናት። ዘይነብ ገና ከመምጣቷ አቶ ሰራት አሁን ምነግር ነገር እንደሚያናዳ አውቃለሁ። ቴቤት ዛሬ ትምህርት ቤት መጥቶ ነበረ። የማይረባ ነገር ዘባረቀ። ካድርን እፈልጋታለሁ፣ እኔ ያሳድጋታለሁ ምናምን ነገር አለ። ከዛም በኋላ እኔ ቤት ብመጪና እሷን ደሞ ጊዜሆነሽ ብታሳድጊያት ምናምን ነገር አለኝ ስትለው ተበሳጨ። ሰራት እስከዛሬ ተናዶ በማያውቅበት መንገድ ምን ማለት ነው? ማን ስለሆነ እሱ ይህን ሀሳብ ላንቺ የሚያቀርብልሽ ይላታል። ሰራት ተረጋጋቋ አንድ ጊዜ ማለቴ እዚህ ቤት ያለሁት ለካድር ብዬ እንደሆነ ነው እሱ የሚያውቀው እና በተመሳሳይ መንገድ ካድርን የምትንከባከቢያ ከሆነ እያለ እንደ ነበር የጠየቀኝ ስትለው ምን ማለት ነው በተመሳሳይ መንገድ ማለት? ቀልድ ነው እንዴ? እኔና አንቺ እኮ ተጋብተናል እኮ ባለትዳር እኮ ነን አላት። አይ ማለቴ ምንም እኮ አስፈላጊ እኮ አይደለም ሁሉም ሰው ማወቁን እናንተ መጋባታችንን አይደል እንዴ? ማለቴ ለካድር ብለን የተጋባ ነው ዞሮ ግን ቢሆንም እኔ ያረጋግቸዋለሁ አለችው። አይ ብቻ ካድርን ከፈለክ ሆቴሉን ሽጥልኝ ብሎኛል፣ ሆቴሉን ይፈልገዋል አላት። ምን አይነት ሰው ነው? እንዴት በዚህ መንገድ ይደራደራል? ሲጀምር ሴት ልጁን አይወዳትም፣ ደግሞ መልሶ ሊደራደርባን ነው። በጣም ያሳፍራል፣ አሳፋሪ ሰው ነው ትላለች። አይ የእሱ ችግር እኔ ነኝ፣ ለልጁ ሞት ተጠያቂ የሚያደርገኝ እኔን ነው። ስለዚህ እኔን መበቀል ይፈልጋል፣ ሌላ ምንም አይነት ምክንያት የለውም እያለ ያስረዳታል። ሁለቱ እንደዚህ እየተጨቃጨቁ እያለ ፊታቸው ላይ የሚታየው እንደዚህ አይነት መደነጋገር ነው። በድንገት ባራክ መጣች። በበሩ ስር በመስታወት ውስጥ እየተመለከተቻቸው በሩን አንኳኳች። ሁለቱም ዞር ብለው ሲያዩ ባራክ መታለች። ከዛም ሰራት ወደ በሩ እየጠጋ በሩን ከፈተላት። ምን ፈለግሽ እያላን ነበረ። እንዴት ነው ታዲያ ፍቅሯችሁ ተሟጦ አልቆ አሁን ወደ ጭቅጭቁ ምዕራፍ ገባችሁ? የሚገርም ነው። እሺ ፈጣሪ ሆይ ለማንኛውም እኔ የመጣሁት እያለች ባራክ ምንድን ነው የምትፈልጊው? እባክሽ ተናገሪ ነው ውጭ እያላን ነበረ። የልጆቼን ልብስ ለመውሰድ ነበር የመጣሁት፣ የእነሱን ልብስ። ከዚህ በኋላ እዚህ እንዲኖሩ አልፈቅድላቸውም። ዘይነብ ታውቂያለሽ ስራሽን፣ በአንቺ ምክንያት ልጆቼም ከአባታቸው ተለያዩ። እንግዲህ ከኔ ጋር ግን ይሆናሉ። መቼስ ለካድር ብለሽ አይደለም ሰራትን የገባሽው፣ ታውቂያለሽ ለምን እንዳገባሽው ስትል ነበር። ይኸውልሽ መሞጣሞጥሽን አቁሚና ልብሳ ቸውን ይዘሽ ከዚህ ውጪ እያል ነበር። ሰራት እኔ እናንተ መስማማት እኮ እንችላለን፣ ለምን አንስማማም? ለምሳሌ እኔ ጋዜጠኞቹን ጉዳይ እንደምፈታው ብነግረስ፣ ከዛ በኋላ ከልጆች ጋር ያለውን ነገር ባስተካከለለስ አለችው። ኧረ አንቺ ስምር የምትፈልጊው፣ ምክንያቱም አንቺ ለጥቅምሽ ብቻ ነው የምትኖር፣ ያለ ጥቅም የትም ነው ማትሄጂው፣ ያለ ጥቅም እንደማትንቀሳቀስ ያውቃለሁ እያለ ነበር። ዘይነብ እንድትፈታት ፈልጋለሁ። አሁኑ ነው ዘይነብን ትፈታታለህ። አሁኑኑ የፍቺውን ሰርተፊኬት ፊርማችሁን ማየት ፈልጋለሁ። ይህንን የፍቺ ደብዳቤ ወይም ደግሞ የፍቺ ወረቀት እስከማይ ድረስ ሀያልና ኢኪምን አንተ ላይ ነው የማስነሳብህ። ከአንተ ጋር እርስ በርስ እንዲባሉ ነው የማረጋቸው። ሰራት በደንብ ነው የማረገው፣ ላሳያለሁ ምን አይነት ሰው እንደሆንኩ ታውቃለህ። እሺ የማትል ከሆነ ደግሞ በድጋሚ ለጋዜጠኞች የተፈጠረው ነገር ነግሯለሁ። እንዴት ዘይነብ እንዴት ባለቤቴን እንደቀማችኝ ሁሉ ነገር በሙሉ እናገራለሁ እያለች ታስረዳዋለች። ተበሳጨ፣ ተናደደ። ተንኮለኛ ነሽ፣ ሴረኛ ነሽ ይላታል። እሷ ትስቅበታለች። ከዛ የልጆቿን ልብስ ስትወስድ ወደ ላይ እየወጣች ነው።
ሰራት ወደ ውጪ ወጣ። ባራካውን ወደ ቤት ሄዳለች። ወደ ውጪ ወጥቶ ግን እሱ እያሰበ ነበረ። አብሮት የነበረው ጃን ነው። ምንድነው ሰራት ጃን አይመጣም እንዴ እያለው ነበረ። ይመጣል ይለዋል። ድንገት ጃን መጣ። ወንድሜ ዛሬ ለምንድነው እዚህ ጠራኸኝ? ዛሬ እዚህ ነው ስብሰባው? ከሴዴፍ እየሻሻል ነው እንዴ? ምንድነው እሷ እንዳትሰማው የምንፈልገው ነገር አለ እንዴ እያለው ነበረ። ከዛም በኋላ ሰራት ተናዶ እያየው ነው። ጃን ግን ምንም አልገባው። ጃንና ሰራት ፍጥጥ ብሎ ያዩታል። ከዛ ጃን ችግር አለ እንዴ ብሎ ጠየቀ። ለምንድነው ባለፈው ዕለት ለጥይት ደረትን የሰጠው ለኔ ብለህ ብሎ ጠየቀው። ከዛ ጃን አልገባኝም እንዴት እያለው ነበረ። ለምንድነው ሲተኮስብኝ ተወረወረህ አንተ በጥይት የተመታው? ለምንድነው ለመመታት ብለህ መሃል ላይ የገባው? መልስልኝ እስኪ ለምንድነው እስኪ እያሉ ነበረ። ሰራት ደግሞ ኬት ነው የመጣው ምንድነው ይለዋል። ጃንም ጃን ላይ ያፈጥበታል። በል እስኪ ያኔ ከዛ ሪሰፕሽኒስት ጋር ስንጣላ ስንጋጭ መግባባት ሲከብደን ድንገት መጥቶ ተተኩሶብኝ ነበረ። እናንተ ለምን ተወረወር ካለው እንዴ ወንድሜ እኮ ነህ ወንድሜ አይደለ እንዴ ይሄ እኮ ግዴታዬ ነው ይለዋል። አይደለም በል እስኪ መልስልኝ። ወይስ እኔን ለማስፈራራት ፈልገህ ነው? ምክንያቱም ተኳሹ አንተ የቀጠርከው ሰው ነው። ተኳሹ ያንተ ሰው ነው። እስኪ በል መልስልኝ። ለገንዘብ ነው እያለ እየያዘው ነበረ። ገንዘብ የፈለግከውን እኮ ሰጠህ እኮ ነበረ። እንዴት እንደዚህ አውሬ ስግብግብ ትሆናለህ? እንዴት እንደዚህ ትክደኛለህ? እያሉ ነበረ። ጃንና ሰራት መጣላት ጀመሩ። በአንድ በኩል ጃን ደግሞ ሰራት ተረጋጋ እያሉ ነበረ። ጃን ደግሞ ምን እየሆነ ነው ያለው? ምንድነው ከኋላ የሸረባችሁት? አንተ ድጋሚ የሰራት ጭንቅላት ውስጥ ምንድነው የከተትከው? ምን ብለህ ነግረው ነው? አንተ ተስፋ ቆርጥም አይደለ? እርስ በርስ እኛን ካላባላ ምንም ሰላም አታገኝም ማለት ነው ሲሉ ነበረ። ጃን ተረጋጋ፣ ሁሉን ነገር አውቀናል፣ ሁሉንም ነገር ነው ያወቅነው ይለዋል። ምንድነው ያወቃችሁት? ምንድነው ያወቅከው? ሁሉን ነገር ሁሉ ጊዜ በመላመት የምታደርገው ነገር ያናደኛል ይለዋል። ይሄ ምንም መላመት አይደለም፣ ከጀርባውን ስትሰራ የነበረውን ወንጀል አውቀናል። እጃችን ላይ የቪዲዮ ማስረጃ አለ። ከኢብሩ ጋር ከዛች ልጅ ጋር ከምንም ከማታውቀው ልጅ ጋር አብረህ ተባብረህ እንደምትሰራ ደርሰንበታል። በቃ ሁሉን ነገር አውቀናል እያሉ ነበረ። ሰራት ዞር ብሎ ጃንን አየው። ጃን ማልቀስ ጀመረ። ወይኔ እኔ እኮ አልረባም ደግሞ እኮ በቃ አይ ቁማር እኮ ነው፣ አሁንም ቁማር እኮ ነው። በቃ አሁንም ስቋመር ያለኝን ነገር በሙሉ አጣኝ። ለቁማር ብዬ እኮ እኔ ከባድ ሱስ እኮ ነው፣ ሱስ ነው። በቃ ምን እንዴት አድርጌ እንደማስተካክለው አላውቅም። ሰራት ከባድ ችግር ውስጥ ነበርኩኝ፣ ከባድ አውሎ ነፋስ ውስጥ ነበርኩ እያለ ምን ያህል እንደተቸገረ ይናገራል። ውሸት የተቀላቀለው ነገር። ሰራት ደግሞ ያ ልጅ የሞተው ባንተ ምክንያት ነው። ያንን የማይረባ ወንጀለኛ ሆቴል ውስጥ ባታመጣ ኖሮ ያ ልጅ አይሞትም ነበረ። አክሴልን የገደልከው አንተን አለው። ሰራት ተው እውነት እንደዛ ትበል ይለዋል። ውጣልኝ ከዚህ በኋላ ደግሜ ላይ አልፈልግም እያሉ ነበር። ሰራት እያለ ጃን ሰራትን ሊጋፈጠው ሞከረ እያለቀሰ። ጃን እያለቀሰ ሰራትን ለመነው እንደዚህ አትሆንብኝ እያለው ነበረ። ጃን እዚህ ጋር ምንም ቢል ምንም የሚያዝንለት የለም። ፊታቸው ያስታውቃል የሰራትና የጃን። ስለዚህ ውጣልኝ እያለ ሰራት ሲቆጣ ጃን እየበለሰ ንግግሩን አከረረው። ውጣ፣ ኧረ ሉጣ፣ አንተ ማንን ውጣ ብትለኝ? ደስ እንዳለ እንዳማረ እንደፈለክ እንደ ፌስታል ከቤት አሽቀንጥረ ልጠለኛ ምናር እንዴ? ከቤት አልወጣም፣ ይሄ ቤቴ ነው። ስማ ልጆች እያለን በሙሉ የኔን ድርሻ በሙሉ ላንተ ሰጥቼ ነበረ። አንተ የሁሉ ድርሻ ያገኘው የሁሉን ሀብት ያገኘው ትልቅ ሰው የሆንከው በእኛ ጥረት ነው። እማዬ ለኮሌጅ ለኛ መክፈል ሲያቀታት ለሱ ክፈይለት ለኛ ይቀር እያልኩኝ ያለኝን ነገር በሙሉ ለአንተ ሰጥቼ ነበረ። እና አንተ ማን ስለሆንክ ነው ከቤት የምታባረኝ? ደሞዝ ብቻ ነበር የምትከፍለኝ፣ ድርሻ እንኳን ሰጥተህ አታውቅም ነበረ ሲለው ጃን ደግሞ እንዴ ጃን እሱ ለአንተ ስንት ጊዜ ነው ቁማር የከፈለልህ? ስንት ጊዜ ነው ከብዙ ዕዳ ያዳነ ሲለው ነበረ። ይሄ አይበቃም ሲለው አይበቃም እያለ ጃን ይጮሃል። ጃን ተበጣበጠ። ሰራት ይኸውልህ ስማ፣ የተፈጠረውን ነገር በሙሉ ለፖሊስ ከመናገሬ በፊት ከዚህ ጥፋ፣ ወንድሜ ስለሆንክ ብቻዬን ውለታ አልዋልልህ፣ እንድደበድብህ አታርገኝ ከዚህ እያሉ ነበረ። ጃን ተባረረ ከቤት። ወደ ቤቱ እየቀረበ ነበረ። ወደ ቤቱ እየቀረበ ቲቤት ደውለለት። ከዛ ቲቤት ደውሎለት መገናኘት አለብን አለው። ጃን ደግሞ አልመጣም አለው። እኔ መጥቼ ልውሰድ ወይስ በገዛ ፈቃድ ትመጣለህ እያለው ነበር ቲቤት። ጃን ምንም ማድረግ አልቻለም። ተመለሰ። ቤት ሊገባ ነበረ። ኢብሩን በአንድ በኩል እዛው የልብስ ሳጥን ውስጥ ቆልፎባታል፣ እዛው እንድትቀጣ። ሰራት እንደተበሳጨ ውስጥ እየገባ ነበረ። ከዛ በኋላ በድንገት ስታገኘው ዘይነብ ሰራት ያው ባራክ ብሶባታል። ምንድነው የምናደርገው ስትለው እኔ አይገባኝም ከዚህ በኋላ ልጆቼም ቢሆኑ እኔ እውነቱን ነግሬያቸዋለሁ፣ በመጨረሻ በራሳቸው ስህተት ይግባቸው፣ በቃ አድገዋል። ከዚህ በኋላ እኔ ምንም ከዚህ በኋላ ምለፈው ነገር የለም፣ ደክሞኛል። ሆቴል ውስጥ መጥፎ ነገር ሲካሄድ ነበረ። እንደገና ጃን የሚባል ማይረባ እሱ ደግሞ ወንድሜ አይደለም እሱም ብሎ ወንድም እህትሽንም ጨምሯት ወንጀለኛ ሰው እያስገባ ነበር ሆቴል ውስጥ አላት። ደነገጠች። አላምንም እያለችው ነበረ። ቪዲዮ አሳያት። ኢብሩ ተባብራ የነዛ ፌክ ፓስፖርት ያላቸውን ወንጀለኞች ስታስገባ የሚያሳይ ቪዲዮ ስታይ አለቀሰች። ኢብሩ ምንም ያክል እንደዛ ቸልተኛ እንኳን ብትሆን ነገር ግን ሆን ብላ አውቃ ሰው ለመጉዳት ወንጀል አትሰራም። አላቃትም እችኛዋ እህቴ ማናት ብላ ቁጭ ብላ እያለቀሰች፣ እሱ ደግሞ እያቀፈ እዚህ ጋር ያባብላታል። ጃን የተዘጋጀለትን አላወቀም። ቲቤትን አገኘው። ጭር ያለ መጋዘን ውስጥ ነው። ቲቤት በጋርዶቹ ታጅበዋል። ወደ ውስጥ እንደገባ ምድረ የፈለከው ቲቤት እያሉ ነበረ። ዲያንተ ደውልላለሁ ብላ ደውልም እንዴ አለው። ይቅርታ ልደውልል ነበር ነገር ግን ሰራት አግኝቶ ነበረ። ሰራት እንዳይጠረጠረን ቶሎ መገናኘት ማቆም አለብን አለው። ነገር ያለው እኮ እኔ ልጄን ገደላችሁት። ልጄ እዛ ሆቴል ውስጥ እንዳይመጣ አስቁመው እንዳይገባ ብዬ ነግሬ ነበረ። ሰራትን እንዳያገኘው ብዬ ነግሬ ነበረ። አንተ ግን የጠየኩን ነገር በአግባቡ በስርዓቱ መስራት አልቻልክም አለው። ጂያን ደግሞ እንዴ በዛን ሰዓት የማየው ነገር እኮ ተፈጥሮ እኮ ነበረ፣ ታውቃለህ ምን እንደሆነ እያለው ነበረ። ልጄን ገደላችሁት፣ ታጀሮች በሙሉ ልጄን ገደላችሁት፣ እንግዲህ ምን ይደረጋል፣ ልጄ የሞተው በእናንተ ምክንያት ነው እያለ ያስረዳል። ጂያን ምንም ማውቀው ነገር የለም እያለ ነው። ዋጋ ትከፍላላችሁ እያለ ያስፈራራል። በአንድ በኩል ጂያን ደግሞ ያ የተኮሰው በአንተ ምክንያት ነው
እያለ ቲቤትን መልሶ ይወቅሰዋል። ይሄን ጊዜ ቲቤት መታው። ጃን በቦክስ መቶት ከዛ ጃን ደግሞ ፊቱን ይዘው ቲቤት እንደተናደድክ አውቃለሁ፣ እንደተበሳጭ አውቃለሁ፣ ነገር ግን ስማኝ ከዚህ በኋላ እዛ ሆቴል ውስጥ ምንም አይነት ወንጀለኛ መምጣት አንችልም አለው። ኧረ እባክህ እንደውም ይመጣል፣ እንደውም ያን ሆቴል ገዛውና ወንጀለኛ በወንጀለኛ አጥረቀልቀዋለሁ እያሉ ነበረ። ሰራት አውቆብኛል፣ ሰራት ሁሉን ነገር አውቀዋል። እስካሁን ድረስ ከዛች ኢብሩ ጋር ተባብሬ ወንጀለኛ ሳስገባ እንደነበረ ደርሶበታል። አንተ ላይ ደግሞ እንዳይደርስብህ አለው። እኔንማ ሰሜን አጠፋው እኮ ሲጀመር የካደር አባቱ እሱ ነው ብለህ ተናገርክ። በቃ በጣም ብዙ ጥፋት አጠፋ። እያየው እንዳላየው ሆኜ እስካሁን ድረስ ሳልፍ ነበረ። በአሁኑ ግን ዋጋ ትከፍልበታለህ፣ በአሁኑ ትቀጣበታለህ። እንደውም ካንተ ጋር ያለኝ ስራ ከዚህ በኋላ ያበቃል። ከዚህ በኋላ ምንም አይነት ስራ ካንተ ጋር መስራት አልፈልግም ብሎ መኪና ውስጥ ሊገባልና ለአንደኛው ጋርድ ደብድቡት ብሎ ምልክት ሰጠ። ከዛ አንደኛው ጋርድ መጣና ጃንን ርግጥግጥ እያደረገው ነበረ። ጃን ተቀጠቀጠ። ጃንን ደብድበውት እዛ ብቻውን ጥለውት እየሄዱ ነበረ። ሙስጣፋ በሌላ በኩል ዛሬ ከአዝራ ምንም አይነት መልእክት አልደረሰውም፣ አልደወለችለትም። ጨነቀው። ማታ እየደወለላን ነበረ። እሷ ግን እዛው እንደተቆለፈባት ነው። በተደጋጋሚ ቴክስት ሊክላታል። ጃን በአንድ በኩል እንደተደበደበ ቀርቷል። ሰራት ወደ ቤት ከገባ በኋላ አሁንም ቢሆን ከዜነብ ጋር እያወራ ነበረ። የካድርን ጉዳይ በተመለከተ ምን እንደሚያደርጉ ይነጋገራሉ። ከዛ እሱ በጠዋት ቢሮ ከመምጣቱ ኢብሩን አስጠራት። በጃልኮ ተባረሻል እያላን ነበረ። ያለሽን ነገር በሙሉ ሰብሰበሽ ጨርቄን ማቄን ሳቲ ከሆቴሌ ወተሻል እያላን ነበረ። ምን አረኩኝ አለመግባባት ከተፈጠረ ስትል ቪዲዮ አሳያት። ወንጀል ሰርተሻል፣ ለእህትሽ ለዘይነብ ብዬ ነው ማልከስሽና ማላሳስርሽ ጥርግ ብለሽ ውጪልኝ እያላን ነበረ። ኢብሩ እንደደነገጠች ወጣች። ቶሎ ብላ ከዚህ ሆቴል መውጣት አለባት። ወደ ጃን ደወለችለት። ጃን ስልኩን አያነሳም። የት እንዳላት ታውቀም። እባክህ ስልኩን አንሳው ትላለች። ጃን ግን እሱም ቢሆን ተደብድበዋል። ክንፉን ሰባብረውለታል። አሁን የጨነቀው ሙስጠፋ ነው። ጠዋትም ቢሆን ተስፋ አልቆረጠም። ኧረ በጣም ጨንቆኛል፣ ደህና ነኝ እንኳን በኝ ብሎ ወደ አዝራ ቴክስት እየላከ ሳትመልስለት ስትቀር ጨነቀው። ወሰነ ሄጄ ቤቷ ድረስ አያታለሁ ብሎ መጀመሪያ ግን ወደ ዘይነብ ደወለላት። እባክሽ የአዝራን ነገር ቼክ አርጊልኝ እያለ ነው። አያገባኝም ብላው ወደ ቤት ገባች። ከእናቷ ጋር እያወራች ነበረ። ኢብሩ ወንጀል እንደሰራች ለእናቷ ለተነግራት ብላ ኢብሩ እስክትመጣ ግን እየጠበቀች ነው። ኢብሩ የት ናት ብላ ጠይቀቻት። እናቷ ደግሞ ማታ እኮ ነው የምትመጣው ስራ ናት አለቻት። አሁን ትመጣለች ችግር የለም እያለቻት ኢብሩ መጣች። ኢብሩ ከመምጣቷ እሺ ኢብሩ እና እንዴት ነሽ? ለምን የተባረርሽው? እንደተባረርሽ ሰማው አለቻት። ኢብሩ እናቷን አሁንማ እየተባረረ ያለው የሆነ አለመግባባት ተፈጥሮ ነው፣ ያለመግባባት ሲፈታ ወደ ስራ ይመለሳለሁ ትላለች። የምን አለመግባባት? የሰራሽው ወንጀል ነው አለመግባባት። እጃቸው ላይ እኮ ማስረጃ አለ። ከሰውሽ ልትታሰሪ ትችያለሽ። ይሄ ነው የተፈጠረው አለመግባባት ትላታለች። ከዛ ኢብሩ ደግሞ በጣም ትናደድና አንቺማ ምን አለብሽ ዘይነብ ታጀር አይደለሽ እንዴ? በጣም ብዙ ሰዎች ታውቂያለሽ፣ የፈለግሽበት ሄደሽ ትቀጠሪያለሽ ብላ ስትናገር እናቷ በጥፊ መተቻት። ኢብሩ ምን አርጌሽ ነው ቆይ እኔን እንደዚህ የምትበይኝ ብላ በአንድ በኩል ዘይነብ ላይ እየጮችባት ነው። ዘይነብ ብቶ ማልቀስ ጀመረች። እኔ ሆን ብዬ አይደለም ሰራት ነው ያገባሁት ብትልም ነገር ግን እናታቸው ረፊቃ ሁለታችሁንም ልጆቼን አጥቻቸዋለሁ እያለች ነው። ዘይነብ ተማራ ከቤት እየወጣች ነው። በአንድ በኩል ሙስጠፋ ወደ ናዝራ ቤት መጣ። በሩን አንኳኳ። ሰራተኛዋን ጠይቃት። ሰራተኛዋ ማንም የለም። ኢብሩ ደግሞ መኝታ ክፍል ናት፣ ማንም እንዲረብሻት አትፈልግም ብትለውም እሱ ግን በሩን በርግዶ ገባ። ወደ አዝራ መኝታ ክፍል ገባ። ከዘይነብ ሳጥኑን አገኘው። በሩን ገነጠለው። እያዳናን ነበረ። እሷ መቆም ደክሟት ተኝታ ነበረ። እንዲመቻት ሆና ከዛውን ደገፍ አድርጎ አቀፋት። መጥቼልሻለሁ እያላ ነበረ። ሙስጠፋ በክቶኛል፣ ብታሰር ይሻለኛል፣ ጄል ለፖሊስ ሰጣለሁ ስትለው ነበረ። እና ዘይነብ ዛሬ ኢንተርቪው ያደርጋሉ። ዘይነብና ሰራት በሴዴፍ ጥያቄ መሰረት ኢንተርቪው ሊያደርጉ ሊቀመጡ ናቸው። ሰራት ቁጭ ብሎ እየጠበቀ ነው። ካሜራው ሁሉ ነገር ተዘጋጅቷል። ኢንተርቪው የምታደርጋቸው ሴትም እየጠበቀች ነው። ሴዴፍ ደግሞ እየሳቀች ነው የሁለቱን ሁኔታ ለመከታተል። ድንገት ዘይነብ መጣች። ከመምጣቷ ወደ ሰራት እየቀረበች እጁን እየያዘችው ዘይነብ ታጀር እባላለሁ ኢንተርቪው መጀመር እንችላለን ብላ ስትናገር ሴዴፍ ይህን እያየች ስትበሳጭ፣ ሰራት ደግሞ የዘይነብ ነገር ገርሞት ይመለከታታል። ኢንተርቪው አንድ ብሎ ተጀመረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።